ማንቸስተር ዩናይትድ የአንድሬ ኦናናን ቆይታ በተመለከተ በአጽንኦት የተመለከቱበት ይገኛሉ። ስካይ ስፖርት በዘገባው እንዳመለከተው ከሆነ የማንቸስተር ዩናይትድ የበላይ ጠባቂዎች አንድሬ ኦናናን ቆይታ በተመለከተ ጥልቅ የሚባሉ ምርመራዎችን እያደረጉ ይገኛሉ። ተጫዋቹን በቋሚ ውል የሚገዛቸው ካልተገኘ ለተጫዋቹ ተስማሚ የሚባል በተለይ በቋሚነት ተጫዋቹን ማስፈረም የሚችሉበት እድልን አካቶ የውሰቱ ውልም የሚቀርብ ከሆነ ያን ጉዳይ ለመመልከትም ዝግጁ ናቸው የሚሉ ዘገባዎችም ተሰምተዋል። እንደ ስካይ ስፖርት መረጃ ከሆነ የማንቸስተር ዩናይትድ ሰዎች በአንድሬ ኦናና ባለፈው የውድድር ዓመት ባሳየው ደካማ እንቅስቃሴ ሁሉም በሚባል መልኩ መሰላቸት ማሳየታቸውንና እንደዚሁም ተጫዋቹ አሁን ላይ ኦሬዲ ሳይኮሎጂካሊ ከዚህ በኋላ ይሻሻላል ብለው ስለማያስቡ ከክለቡ እንዲለቅ እድሎችን ያመቻቹለታል ተብሏል። ፉትቦል ኢንሳይደር ታዲያ እንግዲህ ከዚህ ጉዳይ ጋር በተገናኘ አንድ ዜናን ይዞ ወጣ። የማንቸስተር ዩናይትድ ሰዎች ኤሚሊያኖ ማርቲኔዝን እንግዲህ የአንድሬ ኦናና ተተኪ አድርገው ማስፈረም ይፈልጋሉ የሚል ዘገባን ይዞ ወጥቷል። እና ይህ ዘገባ ታዲያ ምንድነው አዲስነቱ የሚል ሀሳቦችን ልታነሱ ትችላላችሁ። ሩበን አሞሪም የ32 ዓመቱን ግብ ጠባቂ በክረምት ወደ ቡድን ስብስቡ መቀላቀል በሚችልባቸው ጉዳዮች በዋነኛነት እየሰራ የሚገኘው አንድሬ ኦናና ክለቡን ለቆ መውጣቱ ስለማይቀር ነው። የቀድሞ እንግዲህ የአስቶን ቪላ ተጫዋች ብሎ መጥራት የሚቻልበት ደረጃ ላይ የተደረሰው የኤሚሊያኖ ማርቲኔዝ ዝውውር በተለይ በአርጀንቲና ብሔራዊ ቡድን የዓለም ዋንጫ አሸናፊ እንደነበር ይታወቃልና ጫናዎችን መቋቋም ይችላል ተብሎ የታሰበበት የግብ ጠባቂ ሩበን አሞሪም እንግዲህ በ29 ዓመቱ አንድሬ ኦናና ምትክ ይህንን ግብ ጠባቂ ማርቲኔዝን ወደ ቡድን ስብስቡ ማምጣት ይፈልጋሉ። ታዲያ ስለ ማርቲኔዝ እንግዲህ ዜናዎች ሲነሱ የምዕራብ ለንደኑ ክለብ ቸልሲ ደግሞ ተጫዋቹ ወደ ቡድን ስብስቡ መቀላቀል በሚችልበት ጉዳይ አሁንም ቢሆን ዝግጅቱንም አጠናቋል ይላል ሚረር በዘገባው። በእርግጥ በቸልሲ ቤትም የግብ ጠባቂ ችግሮች እንዳሉ ይታወቃልና 45 ሚሊዮን ለጥፎበታል አስቶን ቪላ የተጫዋቹን መዳረሻ እንግዲህ ወደ ትልልቆቹ ክለብ መሆኑን ስላመኑ 45 ሚሊዮን አካባቢ ለጥፎበታል። የአንድ ዓመት ኮንትራት ብቻ ነው ያለው። በእርግጥ የፒኤስአር ጉዳዮች ይነሱበታል አይደል? የአስቶን ቪላ እግር ኳስ ቡድን በክረምት የዝውውር መስኮት ምናልባት የምዕራብ ለንደኑ ክለብ ቸልሲ ደግሞ የፋይናንሻል ጥሰት ስለሌለበት ወይም ደግሞ በዝውውሩ በንቃት መሳተፍ ስለሚችል ይህንን ግብ ጠባቂ ወደ ቡድናቸው አንጥተው የክለቡ ቁጥር 1 ግብ ጠባቂ ለማድረግም አበክረው እየሰሩ ነው። ስለዚህ ማንቸስተር ዩናይትድ እና ቸልሲ በቡድናቸው ቁጥር 1 አድርገው እንግዲህ ለማጫወትም የቀድሞውን የአርሰናል ግብ ጠባቂ አሁን ላይ ወደ ቡድን ስብስባቸው መቀላቀል ማርቲኔዝን እንግዲህ የተጠናከረ ቡድን መገንባት ይፈልጋሉ። እርግጥ ነው እስከ 35 ሚሊዮን ከአንድሬ ኦናና የሚያገኙ ከሆነ ማንቸስተር ዩናይትድ በቀጥታ ወደ ኤሚሊያኖ ማርቲኔዝ ነው ፊታቸውን የሚያዘሩት። ነገር ግን ኢንዞ ማሬስካ በሮበርት ሳንቼዝ እንቅስቃሴ እጅግ በጣም መሰላቸታቸውን እና ፊሊፒ ጆርጊንሰንም ቢሆን በተመሳሳይ መልኩ ፕሬሸሮችን የመቋቋም እድሉ አነስተኛ ነው ብለው ስለሚያስቡ ማርቲኔዝን ወደ ስታንፎርድ ብሪጅ ማስኮብለል በሚችሉበት ጉዳይ በዋነኛነትም እንደዚሁም የተመለከቱት ይገኛሉ። በእርግጥ የክለቡ አሲስታንት ማናጀር ነው እየሰራ የሚገኘው ዊሊ ካላቬሮም ይህንን ጉዳይ እንግዲህ በዋነኛነትም የክለቡ እንቅስቃሴን እንዲቆጣጠርላቸው ይፈልጋል። በ2022 በኳታር የዓለም ዋንጫ ላይ አስደናቂ ባልብቃትን አሳይቶ እንደነበር ይታወቃል። ኤሚሊያኖ ማርቲኔዝ አሁን የምዕራብ ለንደኑ ክለብ ቸልሲ እና እንደዚሁም ደግሞ የማንቸስተር ዩናይትድ እግር ኳስ ቡድን ተጫዋቹ ወደ ቡድን ስብስባቸው መቀላቀል በሚችሉበት ጉዳይ እንግዲህ ዋነኛ ፈላጊ ሆነው ብቅ ስለማለታቸውም ነው ዘገባዎችም የሚያመላክተው። ከዚሁ ከግብ ጠባቂ ጋር በተገናኘ በማንቸስተር ሲቲ ቤት የምናውቀው ጄምስ ትራፎርድ ባለፉት የውድድር ዓመታት በበርሊን ቤት እንግዲህ በሻምፒዮንሺፑ ተመልክተነዋል። ይህንን ግብ ጠባቂ ኒውካስትል ዩናይትድ ወደ ቡድን ስብስባቸው መቀላቀል በሚችሉበት ጉዳይ ዝግጁ ሆነዋል። በእርግጥ ተጫዋቹን ወደ 40 ሚሊዮን አካባቢ መሸጫ ገንዘብ ተለጥፎበታል። ለእንግሊዝ ብሔራዊ ቡድን ከ21 ዓመት በታች የተጫወተ ነው የሚገኘው። ባለፈው ዓመት በ17 ሚሊዮን ነበር እንግዲህ ከተጫዋቹን ለማስፈረም ጥረት አድርገው የነበሩት ኒውካስትል ዩናይትድ። ይህ ገንዘብ ውድቅ ከተደረገባቸው በኋላ አሁን የተሻሻሉ ገንዘቦችን ለማቅረብ ከምንጊዜውም በላይ ዝግጁ ናቸው ተብሏል። ማንቸስተር ሲቲ ይህንን ግብ ጠባቂ ወደ በርሊን ሲሸጠው እንግዲህ 20% ከተጫዋቹ ዝውውር እንደሚያገኝም ተገልጿል። 15 ሚሊዮን አካባቢ ነበር ወደ ተርፉ ሙር ከ2 ዓመት በፊት ወጥቶበትም እያመራው ለኒክ ፖፕ ተተኪ አድርገው ይህንን ግብ ጠባቂ ወደ ቡድን ስብስባቸው ለመቀላቀል እንግዲህ በዋነኛነትም አቅደዋል። ኒውካስትል ዩናይትድ የትራፎርድ መዳረሻ በቀጣይ ሴንት ጄምስ ፓርክ ሊሆን የሚችልበት እድል እጅግ በጣም ሰፊ ስለመሆኑ ነው ዘገባዎችም እያመላከቱ የሚገኘው። እስኪ ወደ ቸልሲ ቤት ልመልሳችሁ። የምዕራብ ለንደኑ ክለብ ቸልሲ በአንድ ዝውውር ውስጥ አለ ከተባለ ቸልሲ ኦሬዲ በጣም በዛ ከተባለ አንድ ሳምንት ካልሆነ ደግሞ በቀናቶች ውስጥ የዝውውር እንቅስቃሴዎችን ሲያጠናቅቅ መመልከት ለምዕራብ ለንደኑ ክለብ ቸልሲ ደጋፊዎች አዲስ ነገር አይደለም ይሄ ነገር እና ቸልሲ አሁን ላይ እንግዲህ ወደ ቡድን ስብስቡ አንድ ተጫዋች ለመቀላቀል ስምምነት ላይ ደርሷል። ይህም ተጫዋች እንግዲህ ጄሚ ጊትሰን የቦሩሲያ ዶርትሙንድን ተጫዋች እንግዲህ ወደ ቡድን ስብስባቸው መቀላቀላቸው እርግጥ ሆኗል። ተጫዋቹ የሕክምና ምርመራውን እንግዲህ የመጀመሪያ ዙሩን በተሳካ ሁኔታ ማጠናቋል። ጊትሰን ታዲያ ወደ ምዕራብ ለንደኑ ክለብ ቸልሲ የሚያደርገው ዝውውር በ55 ሚሊዮን ፓውንድ መጠናቀቁን ፋብሪዚዮ ሮማኖም አስነብቧል። በተለይ አሁን ላይ ወደ ቸልሲ ሲያመራ እንግዲህ እስከ 2032 የሚያቆይ ኮንትራትንም እንደዚሁም የሚፈርም ነው የሚሆነው። በምዕራብ ለንደኑ ቸልሲ እንግዲህ በተለይ አብዛኞቹ ተጫዋቾች ከተመለከታችኋቸው ጸጉራቸውን የሚጠቀልሉ ወይም ደግሞ ይሄ ጸጉራቸውን የሚፈርዙ
የቆዳ ቀለማቸው ጥቁር የሆኑ ተጫዋቾቹ ወደ ቡድን ስብስቡ እየቀላቀለ ነው የሚገኘው። እንግዲህ የጄሚ ባይኖን ጊትሰን ዝውውርም አሁን ሙሉ ለሙሉ መጠናቀቁም እርግጥ ሆኗል። ቸልሲዎች እንግዲህ ምናልባት ይህንን መረጃ ወደ እናንተ ያደረስን በምንገኝበት ሰዓት ከዛ ማለፍ ሲል ደግሞ ነገው ከነገ ወዲያ ይፋ የሚደረግ ዝውውር ነው። የ7 ዓመት ኮንትራትን በስታንፎርድ ብሪጅ ፈርመዋል ማለት ነው። እንግዲህ ጄሚ ጊትሰን በቀጣይ የውድድር ዓመት የቸልሲ እግር ኳስ ቡድንን ጥሩ የማጥቃት እንቅስቃሴ አማራጭ ይሆናል ተብሎ ይጠበቃል። አርሰናል እንደዚሁም ሌሎች ክለቦች ተጫዋቹ ዋነኛ ፈላጊ እንደነበሩ ይታወቃል። ነገር ግን ተጫዋቹን ለማስፈረም በሚደረገው እንቅስቃሴ ቸልሲ በቀጥታ ገንዘቦችን በመክፈል ወደ ቡድን ስብስቡ እንግዲህ የተጫዋቹን መቀላቀሉም ነው ይፋ የተደረገው። ከዚሁ ከምዕራብ ለንደኑ ክለብ ቸልሲ ጋር በተገናኘ በዓለም ክለቦች ዋንጫ የጨዋታ መርሃ ግብር ነበራቸው አይደለ? በተለይ አሜሪካ ላይ የሚደረጉ ጨዋታዎች አሁን ላይ እጅግ በጣም ደባሪ እየሆኑ መጥተዋል። በእርግጥ ቀጣዩም እንግዲህ የዓለም ዋንጫ በዚሁ በአሜሪካ ሀገራቶች ነው የሚደረገው። ስለዚህ አሁን የቸልሲና እንደዚሁም የቤኔፊካ ጨዋታ መብረቅ ይጥላል ተብሎም እንደዚሁም በጣም ብዙ ነገሮችም ሲነሱበት የነበረ ጨዋታ ነው። ነገር ግን የቸልሲ ከጨዋታው መጠናቀቅ በኋላ የሰጠው አስተያየት ደግሞ ብዙዎችን እያስገረመ ይገኛል። አሜሪካ ለእግር ኳስ ትክክለኛ ቦታ አይደለችም፣ አሜሪካ ላይ እግር ኳስን ማሰብ ቅንጦት ነው ብሏል። እንግዲህ የዓለም ክለቦች ዋንጫን እያስተናገደች የምትገኘው አሜሪካ በተለይ የአየር ንብረቷ እስካሁን እንግዲህ 9 ጨዋታዎችም እንዲቋረጡ ማስገደዱ ይታወቃል። እናም ታዲያ ኢንዞ ማሬስካ እንግዲህ ይሄ እጅግ በጣም ትልቅ ቀልድ ነው፣ በእግር ኳስ እንግዲህ ይህንን ነገር መመልከት ለእኛ አዲስ ሆኖብናል ይላሉ ኢንዞ ማሬስካ። አሜሪካ በተለይ አሁን ላይ እግር ኳስ ውድድርን ለማዘጋጀት ትክክለኛ ሀገር በፍጹም አይደለችም ብሏል። እና ጨዋታዎች በተቆራረጡ ቁጥር እንግዲህ ለደጋፊዎችም ቦሪንግ ይሆናሉ፣ ለተጫዋቾችም እንግዲህ የመጫወትና የማሸነፍ ፍላጎታቸው ላይ ውሃ የሚቸልስ የጋለ እሳት ላይ እንግዲህ በረዶ እንደመጨመር ማለት ነውና እንደዛ ነው የሚሆነው የእግር ኳስ እንቅስቃሴያችን ላይ የሚል ሀሳብንም ሰጥቷል። ነገር ግን በቡድናቸው እንቅስቃሴ እጅግ በጣም ኩራት እንደተሰማቸውም ነው አያይዘው የገለጹት። ለ85 ደቂቃዎች የተለየ አቋምን አሳይተን ነበር፣ ነገር ግን ጨዋታው ለረዥም ሰዓታት መቋረጡ ቀላል ነገር እንዳልነበረ መረዳት መቻል አለብን። ቡድናችን እንግዲህ ጨዋታው ከቆመበት ቀጥሎ ያስመዘገበው ድል ደግሞ የሚገባን ውጤት ነበረ፣ ወደ 8 ውስጥ መግባታችን ደግሞ ለእኛ እጅግ በጣም አስደሳች ነው የሚል ሀሳባቸውን ሰጥተዋል። በቀጣይ በቂ የረፍት ቀናቶችን እንግዲህ ካሳልፈው ከዛ በኋላ እንግዲህ ከፓልሜሬስ ጋር ለሚያደርጉ ጨዋታ 6 ቀናትም ይኖራቸዋል። በዚህም በቂ ረፍቶችን ያደርጋሉ። ቡድኑ ቀጣይ ጨዋታው ወደሚያደርግበት ሊንከን ፋይናንሻል ፊልድ እንግዲህ የ500 ማይል ጉዞም የሚያደርግ ነው የሚሆነው። የምዕራብ ለንደኑ ክለብ ቸልሲ ዋና አሰልጣኝ እንግዲህ ከዚህ በፊት ሲናገሩ ትሬኒንጎችን በቅጡ እየሰራን አይደለም ሲሉ አስተያየት መስጠታቸውም ይታወቃል። የጋብሪኤል ማርቲኔሊን ጉዳይ እንመልከት። ጋብሪኤል ማርቲኔሊን ለማስፈረም የሳውዲ ክለቦች አልናሳርን ጨምሮ ፈላጊ ሆነው ብቅ ማለታቸው ይታወቃል። በአርሰናል ቤት እንግዲህ ይሄ የ24 ዓመቱ ኮከብ ተጫዋች በአልናሳር የዝውውር ኢላማ ውስጥ ገብቷል። አልናሳርም ቢሆን እንግዲህ ለተጫዋቹ ዝውውር እስካሁን ቁርጥ ያሉ ገንዘቦችን አይመድቡ እንጂ ከፍተኛ የሚባሉ ገንዘቦችን እንግዲህ አውጥተው ተጫዋቹ ወደ ቡድን ስብስባቸው መቀላቀል ይፈልጋሉ ተብሎ ይጠበቃል። እንደዚሁም የአልናሳር እግር ኳስ ቡድን የአሰልጣኝ ለውጦችን አድርጓል። የክርስቲያኖ ሮናልዶን ኮንትራት አራዝሟል። ይሄ ማለት እንግዲህ ክርስቲያኖ ሮናልዶ በሳውዲ አረቢያ ኮንትራቱን ሲያራዝም ቅድመ ሁኔታዎች አሉ አይደል? ለነዚህ ቅድመ ሁኔታዎች መካከል በዋነኛነት የሚነሳው አልናሳር ጥሩ ተጫዋቾቹ ወደ ቡድን ስብስቡ በመቀላቀል ከዛ በኋላ እንግዲህ በቀጣይ ዓመት በሳውዲ ሊግ ጥሩ የሚባል አቋምን አሳይቶ ሻምፒዮን መሆን ከዛም እንደገና ደግሞ በኤዥያ ቻምፒየንስ ሊግም እንደዚሁም እስከ ዋንጫ ድረስ መጓዝ በሚሉት ሂደቶች ከአልናሳር ከፍተኛ አመራሮች ጋር ንግግሮችን አድርጎም ተስማምቷል። አልሂላልን የሚፎካከር ቡድን መገንባት ያስፈልጋል በሚለው ጉዳይ እንግዲህ ጋብሪኤል ማርቲኔሊ በሳውዲ ክለብ አልናሳር የቡድን ስብስብ ውስጥ እንዲቀላቀል እንግዲህ በዋነኛነት ኢላማ ስለመደረጉ ተገልጿል። ሉዊስ ኤንሪኬ በውድድር ዓመቱ መጨረሻ ላይ የባላንዶር አሸናፊው ተለይቷል። በአውሮፓ ቻምፒየንስ ሊግ እንግዲህ ካሳየው እንቅስቃሴ አንጻር በፈረንሳይ ሊጋ እንዲያሳካቸው ዋንጫዎች ከተመለከታችሁ እውነት ለመናገር ከደምቤሌ በላይ የዚህ ዓመት የባላንዶር ተሸላሚነት ክብር የሚገባው አንድም ተጫዋች የለም። በልጁ ላይ እንግዲህ እጅግ በጣም አስደናቂ የሚባሉ ነገሮችን አይተናል። በቻምፒየንስ ሊግ መድረኮችም እንደዚሁም ጥሩ የሚባሉ ሂደቶችን አሳይቷል እና ባላንዶር ከሱ በላይ የሚገባው ተጫዋች የለም ሲል ሀሳቡን ሰጥቷል። ብዙዎች እንግዲህ በላሚን ያማል በሙሐመድ ሳላም ጭምር እንደዚሁም ደግሞ በደም መካከል የባላንዶር ባትሎች ይደረጋሉ ብሎ ማሳቦቻቸውን እየሰጡ ይገኛሉ እና ቪቲኒያም መዘንጋት ያለባቸው ተጫዋቾች አይመስሉኝም እውነት ለመናገር። እነዚህ ልጆችን እንግዲህ በባላንዶር ሽልማት ስነ ስርዓት ላይ በደንብ የመመልከት እድላችንም ከፍተኛም እየሆነ መጥቷል። የአርሰናል እግር ኳስ ክለብ እንግዲህ የአዲሞላ ሉክማንን ጉዳይ በአጽንኦት እየተመለከቱት ነው። አዲሞላ ሉክማን በውድድር ዓመቱ ላይ በጋስፔሪኒ ቡድን አታላንታ ቤት አስደናቂ ዓመትን አሳልፏል። ተጫዋቹ በተናጠል እጅግ የሚያስገርሙ እንቅስቃሴዎችን ሲያደርግ ተመልክተናል እና ይህንን ተጫዋች እንግዲህ ምናልባት ጋስፔሪኒ ፍጹም ቅጣት ምት ካመከነ በኋላ አንድ አስተያየትን ሰጥተው ነበረ። በተደጋጋሚ ጊዜ የምትነሳ ሀሳብና በህይወቴ
ደካማ ከመላቸው ፍጹም ቅጣት ምት መቺዎች መካከል አንደኛው አዲሞላ ሉክማን ነው ሲሉ ሀሳባቸውን ሰጥተው እንደነበር ይታወቃልና ሉክማንን ለማስፈረም እንግዲህ አርሰናል ከተወካዩ ጋራ ንግግር ስለማድረጉም ነው እየተገለጸ የሚገኘው። ይህንን ተጫዋች እንግዲህ ወደ ቡድን ስብስባቸው መቀላቀል በሚችሉበት ጉዳይ የአርሰናል እግር ኳስ ክለብ የበላይ ጠባቂዎችም ንግግሮችንም ከማድረግ ባለፈ ይፋዊ ገንዘቦችንም እስከ ማቅረብ ድረስ ሊደርሱ ይችላሉ የሚሉ ዘገባዎችም ተሰምተዋል። ሊቨርፑል የ2 ዓመቱን እንግሊዛዊ ተከላካያቸውን ዣራል ኮንሳን ወደ ባየር ሊቨርኩሰን እንዲያመራ እድሎች እንዳመቻቹ ይታወቃልና በዛሬው ዕለት እንግዲህ ሜዲካሉንም ያደርጋል። ይህንን ዘገባ እያጠናቀረ በምንገኝበት ሰዓት ወይም ደግሞ ያደመጣችሁ በምትገኙበት ሰዓት ይፋ ሊደረግ ይችላል። የዝውውር እንቅስቃሴው እስከ 35 ሚሊዮን አካባቢ የዝውውር ገንዘብ ተበጅቶበታል። እንግዲህ ለዣራል ኳንሳ የዝውውር እንቅስቃሴ ፋብሪዚዮም ይህንን ዘገባ እርግጥ ነው በይፋ አጋርቷል። ግን ደግሞ የተጫዋቹን ዝውውር በተመለከተ ሊቨርፑላውያን ያካተቷቸው ጾችም አሉ። ከተጫዋቹ ዝውውር 30 ሚሊዮኑ ቀጥታ አሁን ላይ የሚከፈሉ ገንዘቦች ሲሆኑ 5 ሚሊዮኑ ደግሞ በተጫዋቹ ብቃት እየታየ የሚጨመርና አድ ኦን እንደሆነም ነው ዘገባዎችም የሚያሳዩት። ሊቨርፑል በቀጣይ እንግዲህ ከተጫዋቹ ዝውውርም ሌሎች ገንዘቦችን ከማግኘትም ባለፈ ተጫዋቹን መልሶ ለማስፈረም በሚደረገው ይሄ ባይባክ ክሎዝን በማካተት በተጫዋቹ ዝውውር ላይ እንግዲህ የአንበሳውን ድርሻም ተወጥተዋል። ከ60 ሚሊዮን እስከ 70 ሚሊዮን በሚደርስ ገንዘብ እንግዲህ ሊቨርፑል ይህንን ተጫዋች በቀጣይ ጥሩ ፐርፎርማንስን የሚያሳይ ከሆነ ወደ ቡድናቸው መልሰው ለማስፈረም የዣራል ኳንሳ የባይባክ ክሎዝንም አካቷል ማለት ነው። በዚህም እንግዲህ ተጫዋቹንም ወደ ባየር ሊቨርኩሰን ወደ ኤሪክ ቴን ሃግ ቡድንም ሸኝተዋል። ከዚሁ ከሊቨርፑል ጋር በተገናኘ ክርስቲያን ፓላሱን የማል ተከላካይ ማርክ ጉዌን በተመለከተ ሰፊ ዜናዎች የተሰሙ ይገኛሉ። ይህንን ተጫዋች ለማስፈረም እንግዲህ ሊቨርፑል ይፈልጋል ብቻ አይደለም፣ በተደጋጋሚ ጊዜ አሰልች በሚባል መልኩም የተጫዋቹ ስም ከሊቨርፑል ጋር ሲገናኝ ነበር እና ባለፉት 24 ሰዓት እንግዲህ የተጫዋቹ ተወካዮችና የሊቨርፑል እግር ኳስ ክለብ የበላይ ጠባቂዎች ጥልቅ የሚባሉ ውይይቶችን እንዳደረጉ በተለይ በሰለርስ ፓርክ ኮንትራቱን እንዳያራዝም ለማድረግም ሊቨርፑላውያን ጥሩ የሚባሉ እንቅስቃሴዎችን እያደረጉ ይገኛሉ። ሊቨርፑል በክረምት እንግዲህ ምናልባት የማርክ ጉዌን ፊርማ ሊያገኙ የሚችሉበትም አጋጣሚ እጅግ በጣም የሰፋ ነው። ወደ 200 ሚሊዮን አካባቢ ገና ሊቨርፑሎች ማውጣት ይችላሉ። ከዚህ በፊት ፍሎሪያን ቨርትስን ከባየር ሊቨርኩሰን ሪካርድ በሆነ በ116 ሚሊዮን ዩሮ፣ ሜሎስ ኬርኬዝን ከበርንመዝ በ40 ሚሊዮን እንደዚሁም ደግሞ ጀርሚ ፍሪምፖንግን ከባየር ሊቨርኩሰን 30 ሚሊዮን አውጥተው ማስፈረማቸው ይታወቃል። አሁን ላይ እንግዲህ የፌንዋይ ስፖርት ግሩፕ የበላይ ጠባቂዎችም ኒውካስትልና ቶተናም የሚፈልጉትን ይህንን ተጫዋች ማርክ ወደ ቡድን ስብስባቸው ለመቀላቀል ዝግጁ ናቸው ተብሏል። ክርስቲያን ፓላስ ከተጫዋቹ ዝውውር አሁን ላይ የሚፈልገው በዋነኛነት 70 ሚሊዮን አካባቢ እንደሆነና የተጫዋቹ ዝውውር ኦልሞስት 12 ወራት አካባቢ ናቸው የቀሩት። በዚህም እንግዲህ የቸልሲ እግር ኳስ ክለብም ጭምር በተጫዋቹ ዝውውር አለው ቢልም ቸልሲ 40 ሚሊዮን አቅርበው ውድቅ ተደርጎበታል። ነገር ግን በተጫዋቹ ዝውውር አሁን ላይ ክርስቲያን ፓላስ እንግዲህ ይህንን ተጫዋች በቡድን ስብስባቸው ከማቆየት ባለፈ ተጫዋቹን በመሸጥ ከተጫዋቹ ዝውውር የሚገኙ ገንዘቦችን ደግሞ በተሻለ መልኩ ቡድናቸው ማጠናከር በሚችሉበት ጉዳይም እንደዚሁ ዝግጁ ሆኗል ተብሏል። የማርክ ጉዌን ዝውውር እንግዲህ በዋነኛነትም እየተመለከቱትና እንደዚሁም ዝውውሩ ለማጠናቀቅም አበክረው እየሰሩ ይገኛሉ የሚሉ ዘገባዎች በተደጋጋሚ ጊዜ እየተሰሙ ይገኛሉ። ወደ ሌሎች ክለቦች ዜናዎቻችን ልውሰዳቸው። የማንቸስተር ዩናይትድ እግር ኳስ ቡድን የተመለከቱ እስኪ ጥቂት አጠራጠር ያሉ ጉዳዮችን ደግሞ በተከታይነት ላካፍላችሁ። ማንቸስተር ዩናይትድ በክለብ ውስጥ እንግዲህ የአሌሃንድሮ ጋርናቾ፣ የማርከስ ራሽፎርድ እና የአንቶኒን ጉዳይ በዋነኛነት በአጽንኦት የተመለከቱት ይገኛሉ። በእርግጥ እነዚህ ተጫዋቾችን እንግዲህ ከክለቡ ለቀው በሚወጡበት ጉዳይ ጽኑ የሚባል እንቅስቃሴዎችን እያደረጉ ነው የሚገኘው ዩናይትድ የበላይ ጠባቂዎች ሮበን አሞሪምን ጨምሮ ማለት ነው። አሌሃንድሮ ጋርናቾን በማንቸስተር ዩናይትድ ቤት እንግዲህ የመቀጠል እድል የለውም። ኦልሬዲ ሮበን አሞሪም እንግዲህ ባለፉት ሲዝን ላይ ወደ አስቶን ቪላ የሸኙትን ማርከስ ራሽፎርድም ጭምር በተመሳሳይ መልኩ ከነዚህ ተጫዋቾች ታዲያ በዝውውር ገበያው ላይ የዩናይትድ ሰዎች ጠቀም ያሉ ገንዘቦችን ማግኘት ይፈልጋሉና እነዚህ ገንዘቦችን ለማግኘት በሚደረጉ እንቅስቃሴዎች ላይ በርካታ ፈላጊ ክለቦችን ብቅ ብለዋል። ማርከስ ራሽፎርድ እንግዲህ ወደ ባርሴሎና በውሰቱ ሊያቀና ይችላል የተባለ ነው የሚገኘው። ቸልሲ ግን የቤኖን ጊትሰን ዝውውር ማጠናቀቁን ተከትሎ የአሌሃንድሮ ጋርናቾ ዝውውር የመሳካቱ ጉዳይ ኦልሞስት ወደ ዜሮ ዝቅ እያለ ነው የሚገኘው። ተጫዋቹን ለማስፈረም እንግዲህ ጋርናቾ ማለት ነው ናፖሊን ጨምሮ በርካታ ክለቦችን ፍላጎት ስለማሳደራቸው ተገልጿል። ተጫዋቹን ለማግኘት በሚደረጉ እንቅስቃሴ ዩናይትድ ከተጫዋቹ ዝውውር ቢያንስ ከ50 ሚሊዮን በላዮችን ማግኘት ይችላል ከአሌሃንድሮ ጋርናቾ ተብሎ ይጠበቃል። በዚህም እንግዲህ በክረምት የዝውውር መስኮት የማንቸስተር ዩናይትድ እግር ኳስ ክለብ ቢዚ ሆኖ ያሳልፋል። በዚህ የዝውውር መስኮት ተጫዋቾችን ከማስፈረም ከክለቡ እስከሚቀነሱ ተጫዋቾች ድረስ በርካታ የሚባሉ ስራዎችም የሚጠብቋቸው ነው የሚሆነው ማለት ነው። ከአርሰናል ጋር በተገናኘ እንግዲህ በክረምት የዝውውር መስኮት አርሰናልም አሰልች በሚባል መልኩ እንደዚሁም ከሌሎች ክለቦች በተመሳሳይ መልኩ የዝውውር ገበያው ላይ ስማቸው ከተለያዩ ተጫዋቾች ጋር እየተገናኘ ነው የሚገኘው አይደለ። ነገር ግን የአርሰናል እግር ኳስ ቡድን አሁንም ቢሆን የአጥቂ መስመር ተሰላፊ ተጫዋቾችን እያደኑ የአጥቂ መስመር ተሰላፊ ተጫዋቾችን ለማስፈረም በሚደረጉ እንቅስቃሴዎች ውስጥ ነው የሚገኙትና የአርሰናል ቡድን አሁን ላይ ቤንጃሚን ሴስኮ፣ ቪክተር ዮኬሬሽ የሚሉ እነዚህ አሰልች የሚባሉ የዝውውር ወሬዎች እንዳሰላቸዋቸው ከዛም ማለፍ ሲል እንደገና
እንደገና ደግሞ ተጫዋቾችን እየመለመሉ የሚገኝበት መንገድ የአርሰናል እግር ኳስ ቡድን አሰልቺ በሚባል መልኩ ቀጥሏል። ምክንያቱም ዛሬ ከአንድ ተጫዋች ጋር ስሙ ይገናኛል፣ ነገር ደግሞ ከአንድ ተጫዋች ጋር ስሙ ሲገናኝ ትመለከታላችሁ። እናም አርሰናል ታዲያ እንግዲህ ምንድነው በዋነኛነት እየሰራ የሚገኘው በማጥቃት እንቅስቃሴ የሚለውን አጠር ባለ መልኩ ልንገራችሁ። የሚኬል አርቴታ የዝውውር ኢላማ ውስጥ የሚገኘው ቤንጃሚን ሴስኮ ነው፣ ምንም ጥያቄ የለውም። ትላንትና ያው መገናኛ ብዙሃን ድርጅቶች እንግዲህ አንዳንዴ አርዕስት አያጡም። ተጫዋቹ ማንቸስተር ዩናይትድን በሶሻል ሚዲያ ገጹ መከተል ጀምሯል። ስለዚህ ማንቸስተር ዩናይትድንም ሊቀላቀል ይችላል የሚሉ በርካታ ሀሳቦችን ሲያነሱ ነበር። ሩበን አሞሪም ቪክተር ዮኬሬሽን ነው የሚፈልገው፣ ሚኬል አርቴታ ደግሞ ቤንጃሚን ሴስኮ ነው የሚፈልገው። የሁለቱ ልዩነቶች እንግዲህ ግልጽ ናቸው። ነገር ግን ሚኬል አርቴታ በፕላን ቢነት ቤንጃሚን ሴስኮን በፕላን ኤ በፕላን ቢ ደግሞ ቪክተር ዮኬሬሽን ሲያስቀምጥ፣ ማንቸስተር ዩናይትድ ደግሞ በተቃራኒ መንገድ ላይ ነው የሚገኙት። እስካሁን የቤንጃሚን ሴስኮን ፊርማ ለማግኘት ማንቸስተር ዩናይትድ ያደረጉት አንድም እንቅስቃሴ የለም። እውነት ለመናገር አንድሪያ ቤርታ እንግዲህ ቪክተር ዮኬሬሽን ይመርጣል። ነገር ግን ከሴስኮ የተሻለ የረዥም ጊዜ ምናልባትም ግልጋሎትን ይሰጣል ብሎ አይደለም። ነገር ግን በአርሰናል ቤት በዋነኛነት እቅድ የተደረገው እንግዲህ ቪክተር ዮኬሬሽ ምንድነው እንደመጣ ለክለቡ ልዩ ግልጋሎትን መስጠት ይችላል፣ ጎሎችን ማስቆጠር ይችላል ብሎ እምነት አሳድሮበታልና ቢልድ በጀርመንኛ እትሙ እንግዲህ ባጋራው መረጃ ደግሞ ምንድነው የሚለው ሚኬል አርቴታ የሚፈልገውና አንድሪያ ቤርታ የሚፈልገው የሁለቱ ሰዎች ፍላጎት እጅግ የተለያየ ሆኗል። አንድሪያ ቤርታ ቪክተር ዮኬሬሽን ይመርጣል፣ ምክንያቱም ከሴስኮ በተሻለ ዮኬሬሽ ረዘም ላለ ጊዜ ያለው እንግዲህ የአጥቂነት ደረጃን በማረጋገጡ በቀጣይ በፕሪሚየር ሊጉ ይከብደዋል ብሎ አያስብም። ለዚህም ነው ቪክተር ዮኬሬሽን በዋነኛነት እንግዲህ የአንድሪያ ቤርታ ምርጫ የሆነው የሚል ዘገባንም አጋርቷል። ይሄ በጣም አሰልቺ ሆኗል የሁለቱ ተጫዋቾች የዝውውር እንቅስቃሴ። ነገር ግን ላይፕዚሾች ለቤንጃሚን ሴስኮ እንግዲህ 80 ሚሊዮን ፓውንድ እና ቦነሶችን ይፈልጋሉ ተብሏል። በአርሰናልና በላይፕዚሽ መካከል እንግዲህ እስካሁን ጠንካራ የሚባል ግንኙነቶች አሉ። ለሳምንታት ምንም አይነት የመሻሻል አይነት ባህሪያቶችም እስካሁን አልታዩም። ቢልድ እዛው የዜና አውታሩ ላይ እንግዲህ እንደሚያሳዩ ማለት ነው። የላይፕዚሽ ከፍተኛ የፋይናንስ ፍላጎት እንግዲህ ከጊዜ ወደ ጊዜ እየጨመረ መምጣቱ ደግሞ በተጫዋቹ ላይ ምናልባት እምነቶችን ከማሳደር ጎን ለጎን ሌሎች ፈላጊ ክለቦችም ወደ ቡድን ስብስቡ ይቀላቀላሉ ተብሎ እምነት ተጥሎበት ነው የሚለው ሀሳቦችንም እንደዚሁም ተነስቷልና ምናልባትም አንዳንድ መገናኛ ብዙሃን ድርጅቶች ማንቸስተር ዩናይትድ በተጫዋቹ ዝውውር ላይ ይገባል ይበሉ እንጂ እስካሁን እኔም እንግዲህ መረጃዎችን ክሮስ ቼክ ለማድረግ ሙከራዎችን አድርጌያለሁ። ግን ደግሞ እስካሁን ማንቸስተር ዩናይትድ ተጫዋቹን ለማስፈረም ምንም አይነት ፍላጎትን አላሳየም። አርሰናል እንደ አትሌቲክስ ዘገባ ለሮድሪጎ በክረምት እንግዲህ በዋነኛነት የዝውውር ኢላማ ውስጥ አድርጎታል። እንደዚሁም ደግሞ የፕሮጀክቱ ኢላማ ነው ተጫዋቹና ሚኬል አርቴታ ይህንን ተጫዋች ወደ ቡድን ስብስባቸው መቀላቀልና መድፈኞቹ የሮድሪጎን ሁኔታ በማጠናቀቅ ለሚኬል አርቴታ ጥሩ የሚባል ገጸ በረከት ይሆናል ብሎ ያስባሉ። እንደዚሁም በትዕግስት ተጫዋቹን ለመጠበቅና የሪያል ማድሪድ ውሳኔ ለመስማትም ዝግጁ ናቸው። የሮድሪጎ ዝውውር እንግዲህ ምናልባት አድካሚ ወይም ደግሞ አሰልቺ የመሆኑ ጉዳይ የሚቀር አይደለም። ምክንያቱም ተጫዋቹን እንግዲህ በቀላሉ የሚለቁበት ደረጃ ላይ አይደሉም ያሉት ሪያል ማድሪድ። እውነት ለመናገር የክለቡ ዋና አሰልጣኝ ዣቪ አሎንሶም ከዚህ በፊት በተደጋጋሚ ጊዜ ሲናገር የነበረው ምንድነው ሮድሪጎ በእኛ ክለብ ውስጥ በተለይም እኔ በመመራው ቡድን ውስጥ የአንበሳውን ድርሻ የሚወጣ ተጫዋች ነው የሚል ሀሳብን ሰጥቶ ነበር። ከማድሪድ ጋር በተገናኘ ግን ማርካ የቪኒሺየስ ጁኒየርን ጉዳይ በተመለከተ ይፋ ያደረጉት ዘገባም አለ። የዓለም ክለቦች ዋንጫ እንግዲህ ከጠናቀቀ በኋላም ተጫዋቹ በሪያል ማድሪድ የ5 ዓመታት ኮንትራትን ይፈርማል ብሏል። እናም ሮድሪጎ እንግዲህ መልቀቁን የሚያሳየው ደግሞ ከዚህ ጋር ተያይዞ ነው። ምክንያቱም ቪኒሺየስ ጁኒየር እንግዲህ በሪያል ማድሪድ ቤት የረዥም ጊዜ ኮንትራቶችን የሚፈርም ከሆነ የተጫዋቹ የቋሚነት ሚና አደጋ ውስጥ የሚገባበት አጋጣሚ ሰፊ ይሆናል። ምክንያቱም ለቪኒሺየስ ጁኒየርም ሲባል እንግዲህ ቪኒን በግራም በቀኝም ረቁ መጠቀም ይፈልጋሉና እንደዚሁም ሮድሪጎ ደግሞ በክለብ ውስጥ እንግዲህ ጫናዎች ውስጥ መግባት አይፈልግም ወይም ደግሞ በክለብ ውስጥ እየተሰጠው በሚገኘው ሚና ደስተኛ አይደለም እና ሮድሪጎ ወደ አርሰናል ቢያመራ የተሻለ እንቅስቃሴ ሊያሳይ ይችላል። ነገር ግን ሪያል ማድሪድ አሁን ከሮድሪጎ በላይ እየሰሩ የሚገኘው የቪኒ ጁኒየርን በሪያል ማድሪድ ቤት ኮንትራቱን ስለማራዘም ነው። ዲማሪያ በዓለም ክለቦች ዋንጫ እንግዲህ የመጨረሻ ጨዋታውንም አድርጎ ክለቡን በእንባት ተሰናብቷል። አኔል ዲማሪያ የመጨረሻ ጨዋታውን ከቼልሲ ጋር አድርገዋል። በተለይ በክለቡ እንግዲህ ያቻነት ጎል አስቆጥሮ እንደነበረም ይታወቃል። ለቤኔፊካ እንግዲህ ከድሮውንም ተጫውቶ ነበር አይደለ? ተመልሶ ነው ለቀድሞ ክለቡ የተጫወተው። አሁን ላይ እየተመለሰ ለቀድሞ ክለቦች የተጫወተ ነው የሚገኘው። 37 ዓመቱ ዲማሪያ በቀጣይ እንግዲህ ወደ አሳዳጊ ክለቡ ሮሳሪዮ ሴንትራል በማምራት የእግር ኳስ ሕይወቱን እንደሚቀጥልም ተነግሯል። አንሄል ዲማሪያ እንግዲህ በአውሮፓ የመጨረሻ ጨዋታውንም እንደዚሁም ያደረገበትን አጋጣሚ ተመልክተናል። በአውሮፓ ውድድሮች ላይ ደማቅ ታሪኮችን ጽፏል። ከሪያል ማድሪድ እስከ ፓሪስ ሰን ጀርመን በማንቸስተር ዩናይትድ ቤት ያልተሳኩ የሚባሉ ጊዜያቶችን ካሳለፈ በኋላ ማለት ነው የአንሄል ዲማሪያ እንግዲህ በአውሮፓ እግር ኳስ ኬሪየሩ እንደዚሁም መጠናቀቁም የተገለጸ ነው የሚገኘው። አርሰናል የሞርጋን ሮጀርስን ጉዳይ በተመለከተ አሁንም በዋነኛነት ስራዎችን እየሰሩ ይገኛሉ። ሞርጋን ሮጀርስ በአርሰናል የዝውውር ኢላማ ውስጥ ከመግባትም ባለፈ አንድሪያ ቤርታ ጥሩ አማራጭ አድርገው የግራ የአጥቂ መስመር ላይም ይመለከቱታል። በተለይ ለአርሰናል እንግዲህ የፕሮጀክታቸው አንደኛው አካል ከማድረግም ጎን ለጎን ቡድኑን በመገንባት ሂደት ውስጥ እንግዲህ የእንግሊዛዊ ኮከብ በዋነኛነት ለሚኬል አርቴታ የጨዋታ አቀራረብ አመቺ ፍልስፍናን ይከተላል ብለው እንደሚያስቡበትም ነው ዘገባዎችም የሚያመላክቱት። እዛው አርሰናል ቤት ላይ እንቆይ። የቶማስ ቴፓርቲን ጉዳይ እንመለከት። የፌነርባቼ ስፖርቲንግ ዳይሬክተር እንግዲህ ዴቪድ ኦዝጌ
ከቶማስ ፓርቲ ጋር እንግዲህ ንግግሮችንም አድርገዋል። በተለይ እንዲዲ ዝውውር ማይሳካላቸው ከሆነ ወደ ቶማስ ፓርቲ እንደሚያዞሩ ፊታቸውን ይታወቃል። በተለይ የተጫዋቾችን እንቅስቃሴ ለመገምገም ወደ ሀገረ እንግላንድ አቅንተው እንግዲህ ድርድሮችንም አድርገው ተመልሰዋል። ሞሪኖ በተጫዋቹ በተለይ በቶማስ ፓርቲ ላይ ከፍተኛ የሚባል ፍላጎትን ስለማሳደሩም ነው እየተገለጸም የሚገኘው። በዚህም እንግዲህ የፌነርባቼ እግር ኳስ ክለብን የመቀላቀል እድሉ ከፍተኛ ሆኖለታል። ቶማስ ፓርቲ የቀድሞ ክለቡ አትሌቲኮ ማድሪድም ተጫዋቹን ወደ ቡድን ስብስባቸው መቀላቀል በሚችሉበት ጉዳይ እንግዲህ ከጥሩ የሚባሉ ስራዎችንም እየሰሩ ይገኛሉ የሚሉ ዘገባዎች ተሰምተዋል። ሚሊዮን የመጨረሻ ጉዳዮችን አደረግን። ወደ ተከበራችሁ አድማጮቻችን አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ጊዜ